በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖች በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ጋር ይሁን። እግዚአብሔር ቢወድ ቢፈቅድ ቅዱስ አባታችን ዳዊት በመዝሙር 140 ከቁጥር 3 የተናገረውን አጭር ኃይለ ቃል አንስተን እግዚአብሔር እንዲያስተምረን ፈቃዱ ይሁን። ኃይለ ቃሉ ሲም እግዚኦ አቃቤ ለአፉ፣ አቤቱ ለአንደበቴ ጠባቂ አኑርለት። ጠባቂ የተባለው ትዕግስት አርምሞ ነው። መይጾ ዘአቅም ለከናፍሬ፣ ይሄም ሲባል ፍጹም ዝም ቢሉ ወይም ዝምተኛ ቢሆኑ ደንቆሮ፣ ፍጹም ተናጋሪ ቢሆኑ ደግሞ ቀባጣሪ ይሰኛል ብለው ሊቃውንት ተርጉመውልናል። ስለዚህ ሚዛናዊ በሆነ መልኩ አንደበቴን እንድጠቀምበት አግዘኝ። ትዕግስትን አርሞን በሚገባ ጊዜ ደግሞ እንዳልጠቀም፣ መናገር ሲገባኝ እንድናገር፣ መናገር ሳይገባኝ ዝም እንድል ትዕግስተኛ እንደሆነ አድለኝ ብሎ መለመኑ ነው። በእውነት ይሄ ጸሎት ለሁላችን ያስፈልገናል። በዚህ ጊዜ ይህን ኃይለ ቃል ያነሳውበት አብይ ምክንያት አንዳንዴ ከክርስትናችን ሳናስበው ምንወጣበት መንገድ አለ። እኔ አሁን ሁላችንም የሚጠቀልል ነው፣ እኔንም ጨምሮ መታረም ካለብን እንድንማርበት የግል አስተያየት ያህል ነው። እንግዲህ የግል አስተያየት ያልኩት ኃይለ ቃሉ ላይ አይደለም። ቀጥዬ በማነሳው ሀሳብ የግል አስተያየት ሊሆን ይችላል ብዬ ነው። የትምህርቱ ዓላማ የክርስቲያን አንደበት የተስተካከለ፣ የጠራ፣ የነጻ፣ ሚዛናዊ የሆነ መሆን እንዳለበት ማስታወስ ነው። እንደምታውቁት አሁን ወቅቱ ቤተክርስቲያናችን ቅዱስ ሲኖዶስ በየዓመቱ በዓመት 2 ጊዜ የሚያስተላልፋቸውን ውሳኔዎች ብፁዕ ቅዱስ ጀምሮ ሊቃነ ጳጳሳት አባቶቻችን ውሳኔ እያሳለፉበት ያለበት ጊዜ ነው። በዚህ ነገር ትንሽ ብዙዎቻችን ያስቆጣን ይመስላል። ይሄም ለስራ የተሾሙ አባቶቻችን በሚመለከት ነው። እንግዲህ እሱ የየግል አስተሳሰባችን ብቻ አይደለም፣ ከአሁን በፊት ያየነውን መነሻ አድርገንም ጭምር ስለሆነ እንደ ሰው ተገቢ ነው። የእሱን ትክክለኛ ሀሳብ ነው። ሁላችንም ቢሆን እንዴት እንዲሆነ እንላለን። ነገር ግን እስኪ እንደ ክርስትና አይን መልካሙን ከማየት አንጻር እስኪ ነጥቦችን እያነሳን ብናይ የሚል ሀሳብ የግሌ መግለጫ ለመስጠት የተለየ ሀሳብ ኑሮኝ ከእናንተ የተሻለ አስተሳሰብና አረዳድ ኑሮኝም አይደለም። እንዲያው ግን እንዲህ ብናደርግ ይሻላል አይሻልም የሚለውን የጋራ ለማድረግ ነው። ይህንን ካላችሁ አባቶችም፣ ወንድሞችም፣ እህቶችም በጥቅሉ የቤተ ክርስቲያን ልጆች ወገኖቻችን አንዱ መሰረታዊ ችግራችን ትንሹንም ትልቁንም ሁሉንም ነገር ማመን መቻላችን ነው። እኔም ተነስቼ አስተማሪ ነኝ አባት ነኝ ይላለሁ፣ ያም ተነስቶ እንደዛ ይላል። ስለዚህ ጊዜ አንመርጥም። ተናጋሪውም ቢሆን እንዲያው ብቻ አስተማሪውም ሁሉ ለህዝብ ነቀም አያዝንለትም። እሱም አንድ ችግሩ ነው። ይህን ሁሉ ፈተና የሚያመጣብንና አባቶቻችን እንድንፈርጃቸው በየጊዜው የሚያደርገን የምናየው የምንሰማው ነገር የእኛ ስንፍና፣ የእነሱም ቢሆን ያው ሰው ስለሆኑ ደካማ ጠባይ ሊሆን ይችላል። እሱን መነሻ አድርገን ግን አሁን እያልን ያለነው ነገር አንዳንዶቻችን ስያሜ እስከ መስጠት ተደርሶ እንደዛም ይባላል። እስኪ አንድ መነሻ እናድርግ። በባለፈው ጊዜ ቤተክርስቲያን አዋጅ አስነገራ፣ ጥቁር እንድንለብስ እናዝን በሆነበት ዘመን ከህግ ከስርዓተ ቤተክርስቲያን ከቀኖና ቤተክርስቲያን ራሳቸውን አንዳቸው ሿሚ አንዳቸው ተሿሚ የሆኑ አባቶቻችን እነሱ ቤተክርስቲያን ሊያፈርሱ ጥረት ስላደረጉ በብዙ ተጽዕኖ እንግዲህ ከውጭም ከውስጥም ተጽዕኖ ይሆንባቸው ሲሆን እንግዲህ እሱ ለእግዚአብሔር ትተነው ማለት ነው። በዚህ ምክንያት ነው አንዱ ዋነኛው ምክንያት ቤተክርስቲያን ስርዓቷ፣ ሰንሰለቷ፣ የክህነት ሰንሰለቷ ተበጠሰብን፣ ፈረሰብን ብለን አዝነን ግን አስባችሁታል? በዛ ማግስት ነገሮች፣ ታሪኮች ተቀየሩ። አንዳንዶቻችን ፍጹም ወተን እንዲያውም ከበፊትም ይሄ ጳጳስ አይደለም፣ ከበፊትም አባት አይደለም፣ እንዲህ አይነት ነውር ነበረበት፣ እንዲህ አይነት ነውር አለው ብለን ፍጹም ነውር ወደ ማጋለጥ ይገባል።
እንዲህ ብለን ነውራቸውን በአደባባይ የዘረዘርንባቸው ሰዎች ክህነቱ አሉ። ዛሬም እየባረኩን መስቀሉንም ክህነቱንም ይዘውት ኃላፊነቱንም ይዘዋል። በዚህ መሀል ማን ነው ትችት ላይ የሚወድቀው? አስቡት። የምንቀይረው ነገር ከሌለ ባንናገር ጥሩ ነው። የምንቀይረው ነገር ላይ በቃም ለምሳሌ ግለሰብ የሚመለከት ነገር፣ ቤተክርስቲያን የሚመለከት ነገር። አሁን በእርግጥ ይሄ የአሁኑ ጉዳያችንም ቤተክርስቲያን የሚመለከት ነው። ነገር ግን መቀየር እንችላለን ወይ? መለወጥ እንችላለን ወይ? ዝም ብለን ጥላሸት እየቀባን ያው ታሪካቸውም ሆኖ እንደዚህ አግዝፈን ግን የሰውን ማንነት በገለጥን ቁጥር የእኛ ማንነት የቤተክርስቲያናችን ማንነት ነው የሚተቸው። በእርግጥ ቤተክርስቲያን በባህሪዋ መስራቿ ኢየሱስ ክርስቶስ ንጹሕ ባህሪ ስለሆነ የምትተች አይደለችም፣ እኛ ነው የምንተቸው። ስለዚህ ለትዝብት አንውደቅ፣ ግድ የለም ማድረግ አለብንን ማድረግ። እኔ በእውነት ይሄ የኃላፊነት ስልጣን እንደ ዋነኛው ስልጣን ነው ብዬ አልወስደውም። እኔ በእርግጥ መቁረጥ መፍለጥ ሊኖርበት ይችላል፣ ግን ዋነኛው ሰማያዊ ስልጣነ ክህነቱ ነው። ይሄኛው በተርታ የሚገኝ ነገር ነው። ያው ለአገልግሎት ነው፣ በእርግጥ ክብር የሚገኝበት ነው። ግን ደጋጎቹ ጠንካራ የምንላቸው አባቶቻችን አለፉ አይደል? ስለዚህ በተርታ ደግሞ ሌሎች አሁን ሌላ ጽንፍ ላይ ነበሩ ብለን የምናስባቸው አንድ አባት ናቸው። ልንልንም አንጀምልም። እሳቸው ደግሞ ተራው ደርሷቸዋል እና የሚሻለው እንግዲህ ያስተካክል መበርታት፣ አባቶቻችን ጎን መሆን፣ አባቶቻችን እንዲበረቱ ማድረግ ማበርታት። ወጣ ያለ ነገር ደግሞ ቤተክርስቲያን በየጊዜው እየተከታተልን ስናገኝ ግን ያን ጊዜ አይሆንም ብሎ መናገር፣ ወደፊት መምጠጋል። ለማንለውጠው ነገር ግን ዝም ብለን ትችት ብቻ እያበዛን ትዝብት ላይ ባንወድቅ፣ ያው መቀጠላቸው አይቀር እየቀጠሉ እየባረኩን እየመሩ እያለ ግን ከንቱ ምንድነው የሚባለው? ጉንጭ ማልፋት ይባላል እንዲህ አይነት አነጋገር እና በልክ መናገር በሚገባ ነገር ብንናገር ጥሩ ነው። ምን ጽፎ ነገር ሁሉ ለእኛ ችግር የለውም። ለውጭ ግን ከሃይማኖታችን ውጭ ለሆኑት ብንጠነቀቅ ለእነሱ ልንጠነቀቃችንላቸው አይደለም፣ እኛም ትዝብት እንዳንወድቅ ማለት ነው። ቤተክርስቲያናችን ያለላት በጣም ወረድ ባለ ቋንቋ አገላለጽ የምትናገረው ቋንቋ አንደበት የላትም ቤተክርስቲያን። ከኛ በላይ አባቶቻችን አሉ ብዙ ሚዛን ያላቸው እና እሱም በዛ መልክ ብናየው የሚል ሀሳብ ለማንሳት ነው። መዋዕጾ ዘአቅም ለከናፍር የሚለውም ለዛ ነው። ሚዛናዊ፣ ብዙም ሳልለፈልፍ ብዙም ደግሞ ዝምተኛ ሳልሆን መቀጫችን ሊሆን ይችላል። በነገራችን አይነት ነገርም መቀጫችን ሊሆን ይችላል። በቀደሙት ዘመን ኢየሱስ ክርስቶስ ክብር ይግባውና ካረገ በኋላ ለ276 ዓመት ያህል ምዕመናን አላዊ ንጉስ ጳጳስ ጠፍቶላቸው በዛይን በደስታ እግዚአብሔርን ሲያገለግሉ ኖረዋል። በኋላ ግን ዲዮኖስ የሚባል አንድ አላዊ ንጉስ ተነስቶ ቤተክርስቲያንን አቃጠለ፣ ቤተክርስቲያናትን ዘጋ፣ መጻሕፍት ተቆነጻጸሉ፣ ክርስቲያኖች ተሰደዱ፣ ተገደሉ፣ ደማቸው 40 ዘመን የስቃይ ዘመን የጨለማ ዘመን ይባላል። በቤተክርስቲያን የመከራ ዘመን ይባላል 40 ዘመን። በኋላ ደግሞ እግዚአብሔር ሕዝቡን ፈጽሞ አይተውምና ቆስጠንጢኖስን አንግሶ እንደገና አዋጅን በአዋጅ አብያተ ክርስቲያናትን አስከፍቶ ጣዖታት ቤቶችን አዝሏል ማለት ነው። ርቱዕ ሃይማኖት። እንደገና ደግሞ ቆስጠንጢኖስ በነገሰ በ9 ዓመቱ ደግሞ አርዮስ ወልድ ፍጡር ብሎ ደግሞ ተነሳ። ይህ በታሪክም ያለ ነው። የሚክድ ይመጣብናል፣ ስህተት የሚፈጥር ይመጣብናል፣ አላዊ ንጉስ መናቅባትብናል። እሱም እኛም መቀጣጠል ሊሆን ይችላል። እሱንም ማሰብ ነው። ይህን ስል የወጣላቸው ምናልኩም አይደለም፣ ከአባቶቻችን ብዬ ነው። ሌላውን እናውቀዋለን። አባቶቻችን ግን እንዲህ ናቸው ብዬ ለመተቸት አይደለም። ዞሮ ዞሮ እስከዚህም ድረስ ነበር። ታሪክም አለ እንኳን በአሰራር በሌላም ያለ ችግር እና ነገሮችን ዝም ብለን የምንቀበላቸው አባቶቻችን ውሳኔያችንን እያከበርን የምንደግፍ ጥሩ ነው። ግድ የለም። ከዚህ ውጭ አማራጭም የለንም። ምንስ አቅም አለን እኛ የምናደርገው? እግዚአብሔርን ከመጠየቅ አለፈ አባቶችን ከመደገፍ ያለፈ ምን እናድርግ? ሌላም መፍትሄ ካለ እሰየው። አንናገር አፋችን ቆልፈን እንቀመጥም አይደለም ሀሳቤ። ግን በሚግሉት በሚያመጣ መልኩ ብንናገር ጥሩ ነው። የማይገባ ነገር ቤተክርስቲያናችን ከምናስተቻት ሰዎች ሁሉ መቀጠላቸው መኖራቸው አይቀርም። ሌላው አሿሿሙ
የመንፈስ ቅዱስ አይደለም የመንፈስ ቅዱስ ነው። ይህም ባንከበትም ጥሩ ነው። ደግሞ እንዲህ አይነት ነገር አንደኛ መንፈስ ቅዱስ ጸጋው ልዩ ልዩ ነው፣ ረቂቅ ነው፣ ለሰው ልጆች የማይመረመር ነው። የማይመረው መንፈስ ቅዱስ አንዴ እንደ ቁሳዊ አካል መንፈስ ቅዱስ ይመራዋል አይመራውም፣ መንፈስ ቅዱስ የለበትም አለበትም፣ ፖለቲካ የሚመራ ሲኖዶስ ምናምን እያልን ቅዱስ ብለን የምንጠራውን የቤተክርስቲያናችንን ሲኖዶስ እሱንም ቢሆን ለስሙም ብንጠነቀቅለት። እኔ ውሳኔዎች ስህተቶች አይደሉም አልልም፣ ግን የኃላፊነት ምርጫ ለምሳሌ በእጅ ብልጫም ሊሆን ይችላል፣ እንደ ፖለቲካው አመራረጥም ተመርጦ ሊሆን ይችላል። ይሄ የስራ ስለሆነ ማለት ነው። አባቶቻችን ያዩበት መንገድ ይኖራል። መንፈስ ቅዱስ አለው የለውም የሚለውን መንፈስ ቅዱስ ስራ ሲያሰራ ነው የሚታወቀው። የመንፈስ ቅዱስ ስራ እዚህ ጋር አለው የለውም የሚለውን ላይኖረው ይችላል። ምክንያቱም ይሄ የኃላፊነት ምርጫ ስለሆነ መንፈሳዊ ኃላፊነት አለ። አባቶቻችን አሁን ጵጵስናቸው እንዳለ እንደገና ስራ አስኪያጅ፣ ጸሐፊ እየተባሉ ሌላ ሹመት ይሰጣቸዋል። ይሄ ነው። ያኛው ግን መንፈሳዊ አገልግሎት ይሄ ማይሻር ስልጣናቸው ነው ዋናው እና ሰማያዊም ሰማያዊም እንደሆነ ጊዜያዊ ዘላለማዊ እንደሆነ ሁሉ ጳጳሳትም የሆነ ነገር ሊመሩ ተጨማሪ የሚሰጣቸው እሱ ይሄ የሚያልፈው የሚሻረው ልክ እንደ ቀደሙት አባቶች በተርታ እንዳደረጉት ማለት ነው። እንደሱ አድርገን እንየው። እዚህ ያልፋል። እኛ ከበረቱልን ይህን ያህል ቤተክርስቲያናችን የምትጎዳበት ዘመን ላይሆን ይችላል። ጉዳዩ ያለ እኛ እንበርታ። በቀደሙት ዘመን ሰማዕታት ግፋቸውን አይቶ እግዚአብሔር ቸርነት አደረገላቸው፣ ረራላቸው። እኛም ወደ እግዚአብሔር ብንመለስ አይደለም የቤታችን አባቶች ይቅርና ሀገር የሚመራውንም ሊያስተካክልልን እግዚአብሔር የታመነ አምላክ ነው። ሁሉም ነገር ይስተካከላል። ስለዚህ በእግዚአብሔር እምነታችን ይሁን፣ እንበርታ። እሱ ከዛ ውጭ አንድ ሰው ብቻውንም ምንም ሊያደርግ አይችልም ብዬ አስባለሁ በግሌ። ምናልባት እንግዲህ አባቶቻችን ንቁሃን ከሆኑ እኛም ደግሞ ንቁሃን ሆነን በየጊዜው የሚፈጠሩ ነገሮችን እየተከታተልን ልክ በባለፈው አንድ አባት በስህተት እመቤታችንን ሲተቹ በጋራ እንደጮኸ ነው ሁሉ በጋራ ከጮኸን የሚገባውን ነገር ምላሽ ከሰጠን አጸፋ ከመለስን በአግባቡ እየጠየቅን እየተከታተልን ከሄድን ቤተክርስቲያንን እንደፈለገ የሚያሾርበት መንገድ አይኖርም። አይደለም አንድ ሰው ሀገር የሚመራውን ቢሆን እንደፈለገ ሊያደርግ ቤተክርስቲያን ጠባቂዋ መሰረቷ እግዚአብሔር ነው። ከዛ በታች እኛ ደግሞ በየተዋ ንቁሃን ሆነን ግን ልንከታተል ይገባናል። እዚህ ይህን ያህል በሚሰራ ሰው ላይ እንዲያው በትችትና በመደገፍና በመቃወም ጎራ ተሰልፈን እኛም መበታተናችን ተገቢ አይደለም። ያው አንዳንዶቹ ሆን ብለው በመደገፍ ከሃይማኖት ውጭ የሆኑ ሰዎችም ሳይቀር ምን ተሆኑ ገሌ ተሾሙ አባት ብለን እኮ ተቀብለናቸው ድሮ ይቅርታ ሲሉ ነው አባት ብለን አባቶቻችንም የተቀበሏቸው እኛ የተቀበልናቸው ማለት ነው። እዚህ የቆየ ነገር እንደገና እያነሳን በጋራ ባንበላ ባንደክም በእግዚአብሔር ስራ ብዙ ባንጨነቅ እግዚአብሔር እንዲያስተካክል እድልን ብንሰጠው እግዚአብሔርን ብንለምን የተሻለ ነው የሚል ሀሳብ አለኝ። እኔ እንግዲህ ከእናንተ የተሻለ ሀሳብ አለኝ ብዬ ግን አይደለም፣ ይቅርታ የግል አስተያየቴ ነው። ዞሮ ዞሮ ግን ቤተክርስቲያንን ቅዱስ ሲኖዶስን መንፈስ ቅዱስን እሱን ስንናገር አማርኛችን እየተጠነቀቅን ቢሆን ጥሩ ነው። እኔ ጠቅለል ሳደርገው የተወሰነ ውሳኔ መንፈስ ቅዱሳዊ ነው አይደለም የሚለውን ለማለት አይደለም። በቃ በምን እንዳልኳችሁ መናፍቅ ጳጳስ አላዊ ንጉስ በየዘመናቱም አልፏል። ታሪክ ነው ነበረ፣ በቀደመው ዘመን ነበር እና ሊኖር ይችላል አለም ጭምር። ቤተክርስቲያናችን የምትታመሰው ከላይ ጀምራ ነው እና ፈተና እንዳለን እንረዳለን፣ እናውቃለን። ግን ትኩረት የምንሰጣቸውን ቃላትን እየመረጥን ብንናገር እሱን ለማለት ነው የመጀመሪያው። ደግሞ ጥቅም ያለው ነገር ላይ ብንጫጫህ ጥሩ ነው። ጥቅም ከሌለ ብዙ ባንደክም ስራችን ብንሰራ። አቡነ ጎርጎርዮስ ሳልሳዊ የሸዋ ሀገረ ስብከት ሊቀ ጳጳስ ቀድሞ አንተ ዝም ብለህ ስራህን ስራ፣ ስራችን ብንሰራ ይሄ ሁሉም ሲመጣ ሲሄድብን መከራ ስንበል አንኖርም ነበር። ስራችን ዝም ብለን እንስራ፣ ክርስቶስ መናገር፣ መጸለይ፣ ስህተት ሲያይ በታረመ አንደበት ማስተካከል እሱ ነው ያስተማረን። እግዚአብሔር የተመሰገነ ይሁን። ስለ ግል አስተያየቴ መቼም በእኔ ንግግር የምትከፉም ካላችሁ እግዚአብሔር ስም ቅርታ ማለት እፈልጋለሁኝ። ትክክል ብቻ የሆነውን የተስማማችሁበትን
ገዢ የሆነውን ብቻ ሀሳብ እንድትወስዱ እግዚአብሔር ስም ጠይቃለሁ። ይቆየን።